የምንዛሬ ተመኖች ዕለት ዕለት በኢትዮጵያ ጭማሪን በማሳየት ላይ ነው የሚገኙት። ዛሬም እንደተለመደው የአራት ባንኮችን ምንዛሬ ተመኖች ምን ይመስላል የሚለውን በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ያገኘነውን መረጃ ይዘንላችሁ መተናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁና ዕለታዊ የምንዛሬ ተመኖችን እንደዚህ መከታተል የምትፈልጉ ከሆነ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን እንዳትረሱ። ዛሬ ዕለተ ቅዳሜ ሰኔ 13 2018 ዓ.ም የምንዛሬ ተመኖች በስንት በመሸጥ በመገዛት ላይ ይገኛሉ የሚለውን ያገኘናቸውን መረጃዎች እንግዲህ ለእናንተ እናቀርብላችኋለን። እስከ መጨረሻው ድረስ አብራችሁ መከታተል እንዳትረሱ። ከአሜሪካ ዶላር ነው የምንጀምረው። የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ156 ከ02 ተገዝቶ በ159 ከ14 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ202 ከ42 ተገዝቶ በ206 ከ47 ይሸጣል። አንድ ዩሮ በ178 ከ85 መግዣው ነው። በ182 ከ43 ደግሞ መሸጫው ነው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ189 ከ66 መግዣው ነው። በ193 ከ45 መሸጫው ነው። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር ዛሬ በዕለታዊ የውጭ ምንዛሬ ተመን ጁን 20 ወይም ሰኔ 13 2018 ዓ.ም በስንት ተገዝቶ በስንት ይሸጣል ካላችሁ አንዱ የስዊስ ፍራንክ በ189 ከ65 ተገዝቶ በ193 ከ45 ይሸጣል። የኩዌት ዲናርን ስንመለከት በ498 ከ36 መግዣው ነው። በ508 ከ33 መሸጫው ነው። ቀጥለን የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በ62 ከ23 ተገዝቶ በ23 ከ07 በምሽት ላይ ነው የሚገኘው። የዲራምን ምንዛሬ ስንመለከት እንዲሁ በ42 ከ48 ተገዝቶ በ43 ከ33 በምሽት ላይ ይገኛል። የሳውዲ ሪያል በስንት ተገዝቶ በስንት ይሸጣል ካላችሁ በ41 ከ56 ተገዝቶ በ42 ከ40 በምሽት ላይ ነው የሚገኘው። ተመልካች አድማጮቻችን፣ ውድ ደንበኞቻችን እያለ ነው የኢትዮጵያ ንግድ ባንክ በውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በፑቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ ባሪክ፣ በባርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ የዲጂታል ገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ የ9.365 በመቶ ጉርሻ አለ። እንዲሁም ደግሞ ከዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክልዎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ8.365 ጉርሻን አለኝ አቀርብላችኋለሁ በማለት ላይ ይገኛል የንግድ ባንክ መረጃ እንደሚያመለክተው። በመቀጠል የምናልፈው ወደ አዋሽ ባንክ ነው። የአዋሽ ባንክን አንዱን የአሜሪካ ዶላር ዛሬ ላይ በ156 ከ96 ገዝቶ በ160 ከ10 ሲሸጥ፣ ዩሮን ደግሞ በ185 ከ31 ገዝቶ በ189 ከ02 ይሸጣል። አንዱን የፓውንድ ስተርሊንግ አዋሽ ላይ ዛሬ ዕለተ ቅዳሜ ሰኔ 13 ላይ በ210 ከ33 ገዝቶ በ214 ከ54 ይሸጣል። የስዊስ ፍራንክን በ196 ከ22 ገዝቶ በ215 በምሽት ላይ ነው የሚገኘው። የሳውዲ ሪያልን ስንመለከት አንዱን የሳውዲ ሪያል በ43 ከ22 ገዝቶ በ44 ከ08 ሲሸጥ፣ ዲራምን ደግሞ በ44 ከ15 ገዝቶ በ45 ከ04 በምሽት ላይ ነው የሚገኘው። በመቀጠል የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር በኢትዮጵያ ብር በስንት ተገዝቶ በስንት ይሸጣል ካላችሁ በ111 ከ73 ተገዝቶ በ113 ከ97 የኢትዮጵያ ብር በምሸጥ ላይ ይገኛል። በተጨማሪም ደግሞ ከዕለታዊ ተመን በተጨማሪ የ10% ጉርሻ ለወዳጅ ከዘመድ ከሚላክ ከኋላ አስተላላፊዎች በኩል ሲላክልዎ ወይም በካሰት መነዝሩ ከመደበኛ ምንዛሬ 10% ጉርሻን ታገኛላችሁ በማለት ላይ ይገኛል። በመቀጠል የምናልፈው ተመልካች አድማጮቻችን ወደ አቢሲኒያ ባንክ ነው። ከዛ በፊት ግን ቪዲዮዎችንን እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ እናስታውሳለን። ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የምንዛሬ ተመኖች በየዕለቱ እንዲተላለፍ የምትፈልጉ ከሆነ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ዘውትር መረጃዎችን ስንለቅ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። በመቀጠል የምናልፈው ወደ ኤክስቼንጅ ሬት አቢሲኒያ ነው። የአሜሪካ ዶላርን፣ ግሬት ብሪተን ፓውንድን፣ ዩሮን፣ ዲራምን፣
ስዊስ ፍራንክን፣ የካናዳን፣ የሳውዲ ሪያልን በአቢሲኒያ ባንክ ዛሬ ላይ በስንት ገዝቶ በስንት በመሸጥ ላይ ይገኛል? አንዱን የአሜሪካ ዶላር በአቢሲኒያ በ157 ከ33 ተገዝቶ በ160 ከ48 ይሸጣል። ግሬት ብሪተን ፓውንድ ስተርሊንግ በ211 ተገዝቶ በ214 ከ31 ይሸጣል። ዩሮ በ185 ከ06 ተገዝቶ በ188 ከ76 ሲሸጥ፣ ዲራም ደግሞ በ44 ከ55 ተገዝቶ በ45 ከ44 ይሸጣል። የስዊስ ፍራንክ በ194 ከ02 ተሸጦ በ197 ከ90 ነው በመሸጥ ላይ የሚገኘው። የካናዳ ዶላር በ110 ከ78 ተገዝቶ በ113 ከ00 እየተሸጠ ነው የሚገኘው። የሳውዲ ሪያል እንመለከታለን። ቀጥለን ተመልካች አድማጮቻችን የሳውዲ ሪያል በ43 ከ93 ነው እየተሸጠ የሚገኘው። የሚገዛው ደግሞ በ44 ከ81 ነው። ተመልካች አድማጮቻችን የዛሬ የዕለተ ቅዳሜ የሰኔ 13 የአቢሲኒያ ባንክ ይህንን ይመስላል። በተጨማሪ ደግሞ ተጨማሪ ጉርሻ አላችሁ እያለ ነው። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ ፋስት ቤሪያ እና ሌሎች ገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ ስትቀበሉ ስትመነዝሩ ዝም አንልም። በሁሉም ቅርንጫፎች የ2% ተጨማሪ ጉርሻ አዘጋጅተናል በማለት ላይ ይገኛሉ አቢሲኒያዎች። በመቀጠል የምናልፈው ደግሞ ወደ ብርሃን ባንክ ነው። ብርሃን ባንክስ ምንዛሪዎች በተለይ ዋና ዋና የሚባሉትን ምንዛሪዎች ብቻ ነው እያቀረብንላቸው ያለ ነው ተመልካች አድማጮቻችን። ነገር ግን ባንኮቹ የሚመነዝሩት ከዚህም ባለፈ የተለያዩ የምንዛሪ ተመኖች አላቸው። ስለዚህ እናንተ ተጨማሪ እዚህ ላይ ያላገኛችሁትን ምንዛሪ ተመን ካለ በዌብሳይታቸው ላይ በመሄድ ወይም ደግሞ ሰርች በማድረግ ባንኮቹን መጠየቅና ማነጋገር ይቻላል። ለበለጠ ለሌሎች ምንዛሪዎች ማለት ነው። በብርሃን ባንክ ስናልፍ እንግዲህ የብርሃን ባንክን የአሜሪካ ዶላርን በ159 ከ46 ገዝቶ በ162 ከ65 ይሸጣል። ፓውንድ ስተርሊንግን 213 ከ87 ገዝቶ 218 ከ14 ይሸጣል። ዩሮን በ184 ከ92 ገዝቶ በ188 ከ62 ይሸጣል። ዲራምን በ43 ከ41 ገዝቶ በ44 ከ28 ነው የሚሸጠው። የአውስትራሊያ ዶላርን በ112 ከ66 ገዝቶ በ114 ከ91 ሲሸጥ፣ የካናዳ ዶላርን ደግሞ በ113 ከ80 ገዝቶ በ116 ከ08 ይሸጣል። የስዊስ ፍራንክ ስንመለከት በ201 ከ06 ገዝቶ በ205 ከ07 በምሽጥ ላይ ነው የሚገኘው። ማን ካላችሁ የብርሃን ባንክ። የብርሃን ባንክ እንግዲህ የምንዛሬ ተመኖቹ ይህንን ይመስላሉ። በተጨማሪም ደግሞ በእያንዳንዱ ዶላር ከባህር ማዶ የተላከላቸውን ገንዘብ በባንኩ ስትቀበሉ እንዲሁም ስትመነዝሩ በእያንዳንዱ ዶላር 10% ጭማሪን አዘጋጅተናል ይላሉ። እናንተ በመረጣችሁት ባንክ ተቀበሉ፣ ተመንዝሩ እንላለን። እንግዲህ ዛሬ ያዝንላችሁ የአራት የባንኮች የምንዛሬ ተመኖች መረጃ ይህን ይመስል ነበር። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ